ኪታቡን በቀኝ እጁ የተሰጠ ሰው የቂያ ማለት ሂሳብ ይደረጋል፣ ግን ገራ ያለ ሂሳብ ነው ይላል። ብዙ ጠለቅ ያለ እያንዳንዷን ነገር ፈርቅጦ የመመርመር ሁኔታ የሌለበት በሐዲስ ደግሞ እንደመጣው ኢነማ ሁወ አልዐርዱ ዝም ብሎ ብቻ ያቀርብለታል። ይሄንም ሰርተሃል አይደለ? አዎ በልሄት ይቅርታ ተደርጎልሃል፣ በዚህ ደግሞ ሽልማት ትሰጣለህ፣ እንካ ኪታብህን በቀኝ እጅህ ይባላል። ከዛ ፍንድቅ ይልና ወአማ መን ኡቲየ ኪታበሁ ቢየሚኒህ ፈየቁሉ ሃኡሙ ቅረኡ ኪታቢያ። ኪታቡን በቀኝ እጁ የተሰጠው ሰውዬ ይኸውላችሁ ኪታቤን አንብቡልኝ ይላል። እንግዲህ ውጤቱ ራይት የሆነለት ትክክል የሆነለት ሒሳቡ ቀለል ያለለት ማለት ነው። በተቃራኒው ደግሞ ወአማ መን ኡትየ ኪታበሁ ወራአ ظهره ፈሰውፈ የድዑ ሱቡራ። ኪታቡን ከጀርባው ኋላ የተሰጠ ሰው ጥፋትን ይጣራል፣ ሞትን ይማጸናል። ወየስላ ሰዒራን ነዲድ እሳት ውስጥም ይገባል ይላል አላህ። ስለዚህ ጠበቅ ያለ ሒሳብ አለ፣ ቀለል ያለ ሒሳብ አለ። ዛሬ ራሳቸውን ሒሳብ የሚያደርጉ ሰዎች የራሳቸውን ገበና ተመልክተው ለማረም ጥረት የሚያደርጉ ሰውን ከመተቸት በፊት ራሳቸውን የሚተቹ ነገ ሒሳባቸው ይቀላል። لذلك جاء في الأثر عن عمر بن الخطاب موقوفا أنه قال حاسبوا أنفسكم قبل أن تحاسبوا وزنوا أعمالكم قبل أن توزنوا። ነፍሶቻችሁን ሂሳብ አድርጉ